ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ መቶኛው ቪዲዮ ነው። በዚህ በመቶኛው ቪዲዮ ምን አሰብኩ መሰላችሁ? የሪል ስቴት አዋጅ ፕሮክላሜሽን 1357 2024 በፈረንጆቹ እንግዲህ በአበሻ ከሆነ ደግሞ 1357 2017 የሚለውን እንድናየው ምክንያቱም ማናቸው እነሱ ማለት ወርልድ ባንክ ወርልድ ባንክ where are you ወርልድ ባንክ ኢንተርናል ይሄን የኢንዲያውን እያየነው ነበር። በመሀል ዝም ብዬ የተወሰኑ ነጥቦች አነሳውና ማለት ክፍተት ያለው ይመስላል። እኔ እንግዲህ ለማንበብም እንትናችሁን ነው የሚገሉት ማለት እነሱን አሁን ይሄን አቁሜ ወደዛ ሄጄ የሆነ 42 ገጽ ምናምን አንድ የሆነ የህግ አዋጅ አንብቤ በዛ ላይ ደግሞ እንድታነቡት የሚጋብዝም አይደለም ምናምን ብዬ ዝም ብዬ ዘልየው ነበር። ግን ሌትስ ሉክ አት ኢት እና ምን አደረግኩ መሰላችሁ? ሁለት ነገር ነው ያሰብኩት። አንዱ የህንዱን ይሄ ሬራ የሚል ማለት ነው ሬራ ሪል ስቴት ሬጉላቶሪ ላይክ ነው ሬጉሌሽን ሪል ስቴት ሬጉሌሽን ሰምቲንግ ስም አለው። ሪል ስቴት ሬራ ሪል ስቴት ሬጉላቶሪ አውቶሪቲ አክት በሚባል የወጣውን የህንድ አዋጅ 2016 ላይ ነው የወጣው። እሱን በ2016 እንግዲህ የዛሬ 9 ዓመት ምናምን አካባቢ እሱን ከኢንተርኔት ላይ ያገኘሁት። ከዛ ደግሞ የእኛው አለ ማለት ነው የእኛው ትላንትና ነው ዳውንሎድ ያደረኩት አንሎኪንግ ሊዝ ፕሮክላሜሽን ይሄ ማለት ነው ይሄ አለ እና ምንም እንኳን በዋናነት የኛው ላይ ቢሆንም መሰረተው እንደው ለንጽጽር ያክል እንድናየው ማለት ትንሽ ምንድን ነው የሚባለው ኤኒዌይስ ዩ ጃጅ እናንተ ሰምታችሁ ፍረዱ። እኔ ግን ምንድን ነው መሰላችሁ ያሰብኩት አንድ 11 ነጥቦች አወጣው ለማነጻጸር ሁለቱን። እነሱ ነጥቦቹን ዝም ብዬ በራሴ ያመጣዋቸው ሳይሆን ወርልድ ባንክ ራሱ የሬራውን ይሄ ሪል ስቴት ሬጉላቶሪ አውቶሪቲ የሚባለውን የገመገመበት የገለጸበት አለ እዛ ቦክሷ ላይ ያስቀምጣት። እዛ ጋር ካነሳቸው ነጥቦች ለምሳሌ ስለ መዘግየት ምን ይላል? ዲሌይ ለምሳሌ ተዋዋላችሁ ስለ መዘግየት ምን ይላል? ስለ ፕሮፐርቲ ፕራይሲንግ ምን ይላል? ስለ ግንባታ ጥራት ምን ይላል? እና ደግሞ ለምሳሌ ሲተላለፍ አሁን ለምሳሌ በሪል ስቴት የተገነባ ቤት ብዙ ጉዳዮች ሊኖሩት ይችላሉ። ለምሳሌ ዕዳ ሊኖርበት ይችላል ቤቱ፣ ያልተከፈለ ታክስ ግብር ሊኖርበት ይችላል፣ የሊዝ እንትን ሊኖርበት ይችላል ወዘተ ወዘተ። እነዚህ ነገሮች በተመለከተ ምን ይላል? ሲተላለፍ አሁን ለምሳሌ ከገዢ ወደ ሻጭ ሲተላለፍ እነዚህ ነገሮች እንዴት አንድ ይደረጋሉ ብሎ ስፔሲፋይ ያደርጋል። እና ያው እንግዲህ ከዛም ጋር ተያይዞ ባለቤትነት እንዴት ነው የሚተላለፈው፣ እንዴት ብሎ ይደነግጋል። እሱን ክርክር ሲገጥም እንዴት ይዳኘዋል እና ማን ነውስ በሪል ስቴትነትም በሪል ስቴት ኤጀንትነትም አሁን እንግዲህ ከእንትኑ እንዳየሁትም በሪል ስቴት አለ፣ ሪል ስቴት ኤጀንትነትም አለ፣ ፕሮሞተርም መሆን አለ። እነዚህ ነገሮች እንዴት ሃንድል ይደረጋሉ? ቅድመ ክፍያን በተመለከተ ምን ይላል? ከቅድመ ላይክ ነው ማለት አሁን አንዱ ዋናው ሀሳቡ እንደሚመስለው እንግዲህ ሲታይ ለምሳሌ የሆነ ፕሮጀክት አለ እዛ ፕሮጀክት ላይ እናንተ ቤት ሰብስክራይብ አረጋችሁ
እገዛለሁ ገንብተህ ጨርሰህ ከሰጠኸኝ በዚህ ጊዜ ገንዘብ ቆጥባለሁ እዚህ ጋር አስቀምጣለሁ ምናምን ብላችሁ አላችሁ። የሚፈለገው ምንድነው? ዴቨሎፐሩ የእናንተን ገንዘብ ወስዶ አይ ቲንክ እኔ አሁን የተሳሳትኩት ነበር አይ ዶንት ኖ እንግዲህ ተሳስቼ ይሁን አልሆን ወደኋላ እናጣራዋለን። ግን ገንዘብ ከተሰጠው በኋላ ገንዘቡን ለሌላ ዓላማ ሊያውለው ይችላል። ሪል ስቴት ዴቨሎፐሩ አንዱ ስጋት ማለት ነው። ስለዚህ ገንዘቡ ለታሰበለት ዓላማ በታሰበለት ጊዜ ውሎ ቤታችሁን ገንብቶ ቶሎ ለመስጠት ስራ ላይ መዋል አለበት። ያንን መቆጣጠር ነው እና ዲፖዚት የምታደርጉት በስክሮ አካውንት ምናምን እንዴት አንድል ይደረጋል? ፕሮጀክቱ ደግሞ ሰርቲፊኬሽኑ አሁን አካውንታንቶች፣ ኢንጂነሮች፣ አርክቴክቶች ፕሮጀክቱን ሰርቲፋይ ማድረግ አለባቸው። ይህም በተመለከተ ምን ይላል? የኦዲት ሪፖርት መቅረብ አለበት ስለ ፕሮጀክቱ። ይህም በተመለከተ ምን ይላል በሚሉት እነዚህ መመዘኛዎች እና የትኛው አት ኢንድ ኦፍ ዴይ የሚፈለገው ምንድን ነው? ደንበኞችን ፕሮቴክት ማለት ገዢዎችን ፕሮቴክት ማድረግ፣ ሪል ስቴቶችን ማበረታታት፣ ባንኮችን ኮንፊደንስ መፍጠር፣ የስራው ጥራት፣ ዋጋው ወዘተ ወዘተ ነገሮችን እና ደግሞ እንትንም 12ኛ ነጥብ ልንጨምርለት የምንችለው አውቶሪቲ ማቋቋም። አሁን እኔ በጣም የሚገርም ነው ህግ እንደው ማለት አግባብነት ያለው አካል የሚል እንደ ኢትዮጵያ እንትን ህግ የሚወድ እንደዛ አይነት አገላለጽ አግባብነት ያለው አካል የለና ሪሊ የሚታወቅ አስፈጻሚ በዛ ጉዳይ የሚከታተል ተጠያቂ ሊሆን የሚችል ምናምን የሚታወቅ አውቶሪቲ በማቋቋም መስክ እንዴት ይታያል ነው እንደው ነው የምላችሁ። እንትን አንድ ጊዜ መጽሐፍ እያነበብኩ ነበር። ባህሩ ዘውዴ የሚባል የኢትዮጵያ ታሪክ ጸሐፊ ያለ አይደለም፣ ሞደርን ኢትዮጵያ የሚል መጽሐፍ ጽፎ ነበር መሰለኝ፣ ቆይቷል በጣም እና እያነበብኩኝ እኔ ፖለቲካል ትንታኔው የሰውየው አይመቸኝም፣ ድንገት ከሰማ እንዳይ አይመቸኝም። ግን ያው የእሱ ብቻ ሳይሆን እኔ ከብዙ የኢትዮጵያ የፖለቲካ ተንታኞች ጋር አልስማማም። ግን አንድ ነገር አለ ማለት እንትን ኤርትራ ከኢትዮጵያ ጋር በፌዴራሊዝም ከተዋሃደች በኋላ አለ ኤርትራ የኢትዮጵያን ባዶነትን ያሳየችው ነው ማለት እንትኑ ንጽጽሩ በኢትዮጵያ ውስጥ ያለውን ልሽቀት በጣም አሳየው እና የኤርትራ ህገ መንግስትና የኢትዮጵያ ህገ መንግስት ጎን ለጎን ሲቀመጥ የኢትዮጵያ ህገ መንግስት በዛን ሰዓት የነበረው የኃይለስላሴ ህገ መንግስት ነው። በጣም እንትነው ምንድን ነው የሚባለው ማለት በቃ ክፍተቱ። ምክንያቱም ይሄ ኢምፔሪያሊስቲክ የሆነ ኮንስቲቱሽን የኢትዮጵያ ኮንስቲቱሽን ኢምፔሪያሊስቲክ በሆነ ኮንስቲቱሽን ያኛው ሪፕሬዘንታቲቭ ዴሞክራሲ ያለው ፓርላመንት ያለው ምናምን ኮንስቲቱሽን የሆነው እና አብረው መሳ ለምሳሌ ነው ኮንትራዲክሽን ኢሪኮንሳይለብል ኮንትራዲክሽን ተፈጠረ። ኃይለስላሴ ወይ ራሳቸው ሞዲፋይ ማድረግ ነበረባቸው ወይ ያኛው ማጥፋት ነበረባቸው እና በጣም አይወዳቸውም ኃይለስላሴ። አይ ዶንት ማይንድ ኃይለስላሴን ጣሏቸው አልጣሏቸው ያው የአብዮተኛው ትውልድ ስለነበሩ እና የኃይለስላሴ ኃጢአትን ማብቂያ የለውም ማለት ያው እንደ ማለት አሁንም የኢትዮጵያ መንግስታት በደርሌክሽን የታወቁ ናቸው። ኃላፊነት ባለመወጣት ማለት በኃላፊነት በመዘንጋት ወደር የለም። ለዛም ነው ትናን ተስፋዬ መኮንን ነው እሱን እያነበብኩ ነው ብያችሁ አይደለም ማለት የሆነች ትርፍ ሰዓት ሳገኝ አንዳንዴ ያነበዋለሁ እና በጣም ይበሳጫል። አሁን ለምሳሌ በኤርትራ ማን ነው ስሙ ጣሊያን ኢትዮጵያን ስለወረረች እና ኃይለስላሴ ስለሸሹ እና የሚናደድበት መንገድ ደስ ይለኛል። ምክንያቱም የሚለው ምንድን ነው ስልጣን ከተረከቡ ወዲህ ዝም ብለው የራሳቸውን ፐርሰናሊቲ ከልት ለመገንባት ከሚሄዱ ኖሮ ሀገር ለመገንባት ቢሄዱ ኖሮ የጣሊያንን ጦር እናቆመው ነበር ነው አይገባም ነበር።
ኃይለሥላሴ ግን he has been busy doing other things። ስለዚህ እንትኑ ጦርነቱ ሲመጣ ሳይዘጋጁ ነው የመጣባቸው። ግን መዘጋጃ ጊዜ ነበራቸው ነው የሚለው። እንግዲህ ከ1909 እስከ 28 በቂ ጊዜ ነበራቸው ማለት ይቻላል። ኤኒዌይ እኔም አሁን ይህንን እንግዲህ ሁለቱንም ሙሉን አላነበብኩትም፣ ግን እንደው ባለኝ የማንበብ ልምድ ሁለቱን መሳ ለመሳ አስቀምጬ ሳያቸው የህንዱ የሚሰራውን ያውቃል። ቢያንስ ማለት ስትጀምሩ ቴብል ኦፍ ኮንተንት ራሱ ገብቷችኋል። እኛ እኮ እኔ ምን ሆነን እንደሆነ አይገባኝም ነው። ዲዩ አንደርስታንድ ይገባችኋል? እውነቴን እኮ ነው የምላችሁ። ሰው እንደዚህ እንዴት እንከፍ ይሆናል? እንደ ሀገር ነው የምላችሁ። ማለት እንከፍ የሆነ ህግ ማውጣት እንዴት ከባድ ነው። አሁን ሌሚ እንግዲህ ስታስተያዩዋቸው ለማለት የፈለግኩት ምንድን ነው የህንድንና የኢትዮጵያን የሊዝ ፕሮክላሜሽን አዋጁን እንግዲህ ይሄ የኢትዮጵያው የወጣው መቼ ነው? ትላንትና፣ የዛሬ ዓመት። ይሄኛው 9 ዓመቱ ምናምን ነው። የኛ የዛሬ ዓመት የወጣው ህግ ማለት ዶንት ቴል ሚ ናው ገብቷቸዋል። እነሱ እኮ ዩኒቨርሲቲ አላቸው፣ እነሱ እኮ እንትን አላቸው፣ ትምህርት አላቸው፣ በዚህ በኩል እንዳትሉኝ ነው የምለው። ዊ ሃቭ ኖ ኤክስኪውዝ። ዋጋችንን ሱሪያችንን አውርዱ ቂጣችን የሚገርፍ ስለጠፋ ዝረክረክ ስለሆነን ነው። ባለጌ ተጠያቂነት የሌለ አጉራ ዘለል ስለሆነ ነው እንጂ ዩኒቨርሲቲ ስለጠፋ አይደለም፣ ኢንተርኔት ስለጠፋ አይደለም፣ መጽሐፍ ስለጠፋ አይደለም፣ እንግሊዘኛው ስላቃትን አይደለም፣ ኤክስፖዠሩ ስለሌለን አይደለም፣ ገንዘብ ስለሌለ አይደለም፣ ጥናት ስለሌለ አይደለም። እንደው አእምሯችንን አናሳድግ አለን። ምን ይደረግ ነው እንግዲህ ገብቷቸዋል። ማለት ኖ ኤክስኪውዝ። በኃይለሥላሴ ጊዜ ዩ ካን ሴይ ኃይለሥላሴ ምንድን ነው እኮ ያልተማረ ማለት የሆነ ቦታ ላይ እኮ የሕፃን ደጃዝማች የነበረ ልጅ ነው ነው በተፈጥሮ ባለው ተሰጠው ነው እንጂ ዩኒቨርሲቲ ያልገባ ሞደርን ገቨርናንስ ጋር ኤክስፖዠር የለው ወዘተ 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 ብላችሁ ልትሉ ትችላላችሁ። ባለ አባቶቹም እንደዛ ናቸው። እንደዚህ ስለሆኑ ነው የማናቸው ስማቸውን የኤርትራን ህገ መንግስት ያወጡት የውጭ ዜጎች ስለሆኑ ነው። ነው ዩ ካን ሴይ ማለት ብዙ ኤክስኪውዝ አምጥታችሁ ነው ሶሻል ዴቨሎፕመንቱ ስላልዳበረ ነው፣ ስላልተሰራ ነው፣ የህግ ኢንስቲትዩሽኖች ስለሌሉ ነው አይደለም ነው። አሁን እንደዚህ አይነት ምክንያት በኢትዮጵያና በህንድ መካከል በፍጹም ማቅረብ አይቻልም። ዩኒቨርሲቲዎች አሉን፣ ነፍ ዩኒቨርሲቲዎች አሉ፣ ሎ ዲፓርትመንት አለን፣ የህግ ተማሪዎች አሉን። እንግሊዝኛ ለመጻፍ የሚያንስ ሰው የለም። እንደው ለመናገር ቢቸግረን ላችሁ ኢትዮጵያ ኤክስፖዠር በሉ ልምድ የሌለው ያልወጣ ያልሄደ ያላየ የለም። እንደው ጥሎብን ፈርዶብን በቃ አንሰማም አለን። እኔ እንዴት ነው የሚደረገው ነው? ትመከራለህ እና ማንም ተጠያቂ የለም። ስንፍና ነው ማለት ከእናቱ ሆድ ይዞ የተወለደ ሰው የለም። ቴብል ኦፍ ኮንተንት አውጥቶ ኤግዞስቲቭ ሆኖ አድምቶ ያሉትን ጥያቄዎች ከግምት ውስጥ አስገብቶ ምናምን የሚሰራ አዋጅ ማውጣት እና የሚጠቅም ገዢንም ነው ምናምን በዛም ሀገር የሚያሳድግ ህግ ማውጣት ለምንድን ነው እንደዚህ የከበደን? እኔ መግለጫ ቃልም የለኝም እና ስታነጻጽሩት የኢትዮጵያ እንትን ኮይ እንትን ነው የሚመስለው ነው። ለምሳሌ አሁን እንግዲህ አሁን የነሱን ማለት ነው የህንዶቹን እንዴት ነው ሴክሽኖቹ የተዋቀሩት ብሎ ቻፕተር 1 ብሎ ፕሪሊሚናሪ ሾርት ታይትል ኤክስቴንት ኤንድ ኮሜንስመንት ዴፊኒሽን ወዘተ ኢንትሮዳክሽን ልትሉ ትችላላችሁ። ቻፕተር 2 ሬጅስትሬሽን ኦፍ ሪል ስቴት
ፕሮጀክት ኤንድ ሬጅስትሬሽን ኦፍ ሪል ስቴት ኤጀንትስ። ስለዚህ የሪል ስቴት ፕሮጀክቶችን መመዝገብ እና ቻፕተር 2 ዲክሌር የሚያደርገው ሪል ስቴት ኤጀንቶቹን መመዝገብ፣ ፕራየር ሬጅስትሬሽን ኦፍ ሪል ስቴት ፕሮጀክት ዊዝ ሪል ስቴት ሬጉላቶሪ አውቶሪቲ፣ application for registration, grant of registration, extension of registration, revocation of registration, obligation of ምን ገና ዶኪመንቱ ሳትገቡ ከዶኪመንቱ ምን እንደምጠብቁ ተሰርቶ ተዘጋጅቶ ተቀላይክ ነው። ጀስት አይዲያ ይሰጣቸዋል ነው። ዘለው እኛ አገር ገ ምንድን ነው የሆነ ቴብል ኦፍ ኮንተንት ያለ የእንትኑን ምናምን አይሰጧችሁ፣ ዘለው እንትኑ ይገቡላችኋል ነው። ዛ ፋንክሽንስ ኤንድ ዲዩቲስ ኦፍ ፕሮሞተር functions and duties of ፕሮሞተሮች ምንድን ነው ያላቸው ኃላፊነት፣ obligation of promoter regarding veracity of the advertisement or prospectus ሲያስተዋውቁ ማረጋገጥ አለባቸው። እንዴት አድርገው ነው የሚያረጋግጡት? ወዘተ ላይክ ነው ሪል ኮንሰርኖቹ አሁን ሰዎቹ ሲያወሩ ትሰማቸዋለህ። እኔ አሁን ኢትዮጵያ ውስጥ በሬዲዮ ሰማሁ ባለፈው ሲያወሩ። ግን እዚህ ጋር አሁን ኦቶሪቲ ስለተቋቋመ አውቶሪቲው መዝግቦ ምናምን ብለው ስለሚል ፕሮሞት የሚያደርገው ሰው ሄዶ እንዴት ልበላችሁ ነገርየውን ፕሮሰሱን አንደርስታንድ አድርገውት ያስቀመጡት ነው የሚመስለው። አይ ዶንት ቲንክ አወርስ ዲድ ዳት። ውስጡ ገብተን እናየዋለን። ኖ ዲፖዚት ኦፍ ኦር አድቫንስ ቱ ቢ ቴክን ባይ ፕሮሞተር ዊዛውት ፈርስት ኢንተሪንግ ኢንቱ አግሪመንት ፎር ሴል፣ adherence to sanction plans and project specification by the promoter, obligation of promoter in case of transfer of title, return of amount and compensation ነው። ኮንሰርን የሆኑትን ኃላፊነቶችን ችግር የሚፈጥሩ ጉዳዮች በትክክል ተነጥለው ማለት ነው ምንድን ነው የሚባለው ግዴታችሁን፣ መብታችሁን፣ አሻሚ ቦታዎችን፣ አከራካሪ ቦታዎችን፣ ችግር የሚፈጥሩ ቦታዎችን አይቶ ስለ እያንዳንዱ ተገቢ ሕግ ማውጣት የቻለ ነው የሚመስለው። ከእንትኑ ስትልክ ነው እንትኑ ቴብል ኦፍ ኮንተንቱ ነገሩን ታክል አደራረጉ በደንብ በላልቶታል፣ አንደርስታንድ አድርጎታል ብላችሁ እንድትሉ የሚያደርጋችሁ ናቸው። ራይትስ ኤንድ ዲዩቲስ ኦፍ አሎቲስ፣ ራይትስ ማለት ነው ገዢዎች ያላቸው መብትና ኃላፊነት ምንድን ነው፣ እነዛ ስቲፕሌት ያደርጋል። ከዛ ሬጉላቶሪ አውቶሪቲ ያቋቁማል ነው። ስታብሊሽመንት ኤንድ ኢንኮርፖሬሽን ኦፍ ሪል ስቴት ሬጉላቶሪ አውቶሪቲ፣ ኮምፖዚሽን ኦፍ ኦቶሪቲ እንዴት ነው ማለት ኃላፊነቱን ራሱ ኦርጋናይዜሽናል ቻርቱን ሲስለው ትንሽ ውስጥ ገብቼ ዝም ብዬ ስኪም አድርጌዋል። ማምን መሆን አለበት፣ ምን የትምህርት ደረጃ ያስፈልገዋል፣ ምን ኃላፊነት ያስፈልገዋል ወዘተ ወዘተ። አሁን እኮ እዚህ ጋር የሚመለከተው የመንግስት አካል የሚመለከተው የመንግስት አካል አግባብነት ያለው መንግስት እንደዚህ ነው የሚለው ኢትዮጵያ። ምን ልላችሁ ነው? ጉዳዩን ጥርት አድርጎ ነቅሶ አውጥቶ ኃላፊነት ለማን እንደሚሰጥ አስቀምጦ በዛ ኃላፊነት መሰረት ላይ ተቋም አቋቁሞ እዛ ውስጥ ያሉትን ተዋናዮች ቤት ገዢ፣ ቤት ገንቢ፣ አስተዋዋቂ፣ የሽያጭ ሰራተኛ እነዚህን በሙሉ እንዴት አድርጎ መብታቸው፣ ግዴታቸው ወዘተ ምን እንደሆነ በትክክል ስቴፕሌት አድርጎ ቁጭ ያደረገ ነው የሚመስለው ነው የምላችሁ። ውርገናሲ የእኛው እንደዛ ነው ወይ? ኳሊፊኬሽንስ ኦፍ ቼርፐርሰን ሜምበርስ ኦፍ አውቶሪቲ ምንድን ነው የሚያስፈልጋቸው? እውቀት፣ ችሎታ። አሁን እኛ በችሎታ ትሾማለህ ወይ ነው ከንትን ብሔረሰብ ይላል። ተርም ኦፍ ኦፊስ ኦፍ ቼርፐርሰን ሜምበርስ፣ ከዛ ሴክሽን ሳላሪ ኤንድ አሎዋንስ ፔብል ቱ ቼርፐርሰን ሜምበርስ፣ አድሚኒስትሬቲቭ ፓወር ኦፍ ቼርፐርሰን፣ ሪሙቫል ኦፍ እንዴት ነው የሚወገደው፣ ሬስትሪክሽን ኦፍ ቼርፐርሰን ኦፊሰርስ ኤንድ ኤምፕሎይ፣ ሚቲንግ ኦፍ ኦቶሪቲ፣ ቫካንሲስ ላይክ ነው። እንዴት ልበላችሁ ጉዳይ ዋና የሆኑ ወሳኝ የሆኑ ስራውን ለመስራት የሚያግዙ ነገሮችን አድቫይዘሪ ካውንስል አለው። ስታብሊሽመንት ኦፍ ሴንትራል አድቫይዘሪ ካውንስል፣ ፋንክሽን ኦፍ ሴንትራል አድቫይዘሪ ካውንስል ምንድን ነው የሚሰራው? አግባብነት ያለው የመንግስት አካል አግባብነት ያለው የመንግስት አካል እያልክ ልታልፍ አትችልም። ምንድን ነው አግባብነት ያለው የመንግስት አካል? ፖሊስ ነው? ከተማ አስተዳደር ነው? ክፍለ ከተማ ነው? ወረዳ ነው? ምንድን ነው አግባብነት? እንዴት ይህንን ቀጥ አድርገህ መስመራ ሲይዘህ ስትሪም ላይም ዳርገህ ፕሮሰስ ቤዝድ በሆነ መልኩ በሪል ስቴት ምንድን ነው የሚባለው ሪል ስቴት ሬጅስትሬሽን ስር ምን መካተት እንዳለበት ኢንቪዥን ያረገ የሚረዳ ነው። ለእኔ ነው የምላችሁ። አፒሌት ትራይቡናል ማለት አቤት የምትሉበት፣ ኤስታብሊሽመንት ኦፍ ሪል ስቴት አፒሌት ትራይቡናል
ማለት የግድ ሁሉ ነገር መደበኛው ፍርድ ቤት ሄዶ አይችለውም። ስለዚህ ለዛ ተብሎ ይግባኝ የሚሰማ አስቀምጠዋል። አፕሊኬሽን ፎር ሴትልመንት ኦፍ ዲስፒዩትስ ኤንድ አፒልስ ኮምፖዚሽን ኦፍ አፕሌት ትራይቡናል እንዴት ነው የሚዋቀረው? ኳሊፊኬሽን ፎር አፖይንትመንት ምን የትምህርት ደረጃ ያስፈልጋቸዋል? እዚህ ጋር የሚቀመጡት ሰው ተርምስ ኦፍ ኦፊሳቸው ስንት ነው? ደሞዛቸው፣ አለዋንስ እንዴት ነው የሚወገዱት? ፓወር ኦፍ ምንድነው ስልጣናቸው? ወዘተ ስፔሲፊካሊ ሴት ተደርጓል ነው ኦፌንስስ ፔናልቲስ ኤንድ ኤጁኬሽን። ስለዚህ ፐኒሽመንት፣ ስለዚህ ሳይመዘገቡ መቅረት ምን ቅጣት ያስከትላል? ህግ መጣስ ምን ያስከትላል? ይሄኛውን ሴክሽን ያኛውን ሴክሽን ላይክ ነው ፔናልቲ ፎር ፌሊየር ቱ ኮምፕላይ ዊዝ ኦርደርስ ኦፍ አውቶሪቲ ባይ ፕሮሞተር ማለት ፕሮሞተሮች ህጉን ካልተከተሉ ምን ይቀጣሉ? ሌላ ላይክ ነው እያንዳንዱ ሰው ምን ይቀጣል? ምን ያደርገዋል? ዝርዝር ነው የምላችሁ። ፋይናንስ አካውንትስ ኦዲትስ ኤንድ ሪፖርትስ ግራንትስ ኤንድ ሎንስ ባይ ሴንትራል ገቨርንመንት ፈንድ እንዴት ይዋቀራል? በጀት አካውንትስ ኤንድ ኦዲትስ አኑዋል ሪፖርት ሚስሌኒየስ ባር ኦፍ ጁሪስዲክሽን ኮግኒዘንስ ኦፍ ኦፌንስ ዴሌጌሽን ፓወር ኦፍ አፕሮፕሪየት ማለት እንትን ነው ዲቴል ነው። በጉዳዩ ላይ እውቀት ያላቸው ሰዎች ስለ ሁሉንም ተዋናያኖች በሚገባ ለይተው በተዋናያኖቹ መካከል ያለው መስተጋብር ምንድን ነው? ማን ምን ይሰራል? ምን አይነት ጥፋት ሊሰራ ይችላል? ምን አይነት ችግር ያጋጥመዋል? ምን አይነት ነገሮችን መከተል አለበት? ጥፋት ካጠፋ እንዴት ይቀጣል? ክርክር ካለ እንዴት ይዳኛል? ገንዘብ እንዴት ነው ፋይናንስ የሚደረገው? ወዘተ የሚለው ዲቴሉን ያስቀምጠ ነው። እንደው ከቴብል ኦፍ ኮንተንቱ ተነስቷችሁ ስታዩት እንትኑ የህግ አንደርስታንዲንጉ እኔ ትክክል ይመስለኛል ነው እላችሁ ውስጥ ገብተን ስናየው በኋላ ላይ ጉድ ካላየን በስተቀር። ሌትስ ካም ቱ አወርስ ወደ እኛ ጋር ደግሞ እንምጣ። እንግዲህ ይሄ ማለት አንደኛ ቴብል ኦፍ ኮንተንት አለመኖሩ እኔ እንትን ገብቷቸዋል። ህጉን እንትን አይሰጣችሁም፣ ፒክቸር አይሰጣችሁም። ለእኔ በጣም ማለት አሁን ዲስ ኢዝ ሲምፕል ቲንግ። ቴብል ኦፍ ኮንተንቱን ስታወጥ መጽሐፍ ራሱ ስጽፍ ይባላል ሀሳቡ በደንብ ከገባ ቴብል ኦፍ ኮንተንቱን አውጥተ ከዛ በኋላ ውስጡ መምሏት ነው ማለት እንትኑ ሀሳቡ ከመጣለ ግን ብዙ ጊዜ ያው መጽሐፍ ሲጻፍ ዩ ዴቨሎፕ ትሩ ዘ ፕሮሰስ። ግን ፐርፌክት ሀሳቡ ከመጣለ ቤስት ዌይ ነው ቴብል ኦፍ ኮንተንት። በቃ ኢትስ ፈንዳሜንታል ኢትስ ማፕ ቲንግ። እንደዚህ አይነት ልማድ ቢኖራቸው የእኛ ሀገር ህግ አውጪዎች ምንድነው ማለት ውስጥ ገብተ ማሰብ ጥሩ አይመስለኝም። ከመጀመሪያው ሊስት አውት አድርገ ምን እንደምታረግ ምን ለምን እንደሚል እንትኑን አውጥተ ስኬለተኑን አውጥተ አጽሙን ካስቀመጥክ በኋላ በእያንዳንዷ ነጥብ ላይ የሄድክ የተብራራ ህግ ማስቀመጥ፣ ኃላፊነት መስጠት፣ ተጠያቂነት ማስቀመጥ፣ ማስታረቅ፣ ነገሮችን ማድረግ፣ ሁሉንም ላይክ ነው ባለድርሻ አካላት ማካተት ምናምን ቀላል ነው። ዩ ከን ሲ ኢት ነው የምላችሁ። እንደዛ ከተቀመጠና ህግ አወጣጡ እንደዛ አይነት ልምድ ቢኖረው እኔ የሚሻል ይመስለኛል። አይ ዶንት ኖ እንግዲህ አዋጅ ቁጥር እንግዲህ የሪል ስቴት እና አዋጅ ቁጥር 1300 ስንት ነው 1357 2017 ዓ.ም ይላል። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመት አዋጅ ይላል። አይ ቲንክ ኮንተንቱም ራሱ ይለያያል እንበል። ምንድን ነው የሚባለው? ግመታና የማይንቀሳቀስ ንብረት ግብይትና ግመት አዋጅ እንዴት ላይክ ነው ወሰነው አይመስልም። ንዑስ አረገው። ምንድን ነው የሚባለው? እንዴት ይገበያዩ፣ እንዴት ይገመቱ። ቫሉዌሽን እና ሪል ስቴት ዴቨሎፕመንት ኤንድ ሪል ስቴት ፕሮፐርቲ ማርኬቲንግ ኤንድ 3 ጊዜ ይቻላል አይደለ? ይሄ ኤንድ ወጥቶ ኮማ መሆን ነበረበት አይደለ? ሪል ስቴት ዴቨሎፕመንት፣ ሪል ስቴት ፕሮፐርቲ ማርኬቲንግ ኤንድ ቫሉዌሽን ፕሮክላሜሽን። ስለዚህ የሪል ስቴት ልማት የማይንቀሳቀስ ንብረት ግመታና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ነበር መጻፍ የነበረበት እኔ ሲመስለኝ አይደለም። አጻጻፉ ግራመሩ ራሱ የሪል
የሪል ስቴት ልማት አንድ ጉዳይ ነው፣ ዴቨሎፕመንቱ ማለት ነው። ከዛ ነጠላ ሰረዝ አድርጋችሁ የማይንቀሳቀስ ንብረት ግብይት፣ የማይንቀሳቀስ ንብረት ግብይት እና የሚባለው አሁን ነው እና ግመታ አዋጅ ሲጻፍ ራሱ እንደዚህ ነው እንጂ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት እና ግመታ አዋጅ ግም አጻጻፍ ማለት ኢትስና ግራማቲክ ሰዋሰው በጣም የተበላሸ ነው። እንግዲህ የማይንቀሳቀስ ንብረት ግመታ ስርዓቱ ዘመናዊና ተገማች ዋጋ እንዲኖረው በማድረግ የከተሞች ልማት እንዲፋጠን የመሰረተ ልማት ዝርጋታ ጋር ተያይዞ የሚመጣ የንብረት እሴት ጭማሪ መሰረት ተደርጎ የከተሞች የገቢ መሰረት ማስፋት በማስፈለጉ ኦኬ ይሄ እንግዲህ አይ ቲንክ ከዛ ጋር የሚለያይ እንዳይሆን ነው ከሬራው የሚለው ጋር በኮንተንት ዋይዝ ነው ላይክ ነው ባለንብረቱ የንብረቱ ተገቢ የዋጋ መረጃ ኖሮት በገበያ ተሳታፊ እንዲሆን አስፈላጊ ሆነው በመገኘቱ ስለዚህ ላይክ ነው አንዱ የመንግስትን እንግዲህ ምንድነው አሁን ኦብጀክቲቭ ብላችሁ ስትሉ ከዚህ ግመታ ስርዓቱ ዘመናዊና ተገማች ዋጋ እንዲኖረው የከተሞችን ልማት እንዲፋጠን ዝርጋታ ጋር ተያይዞ የሚመጣ ጭማሪ መሰረት ተደርጎ ላይክ ነው ንብረት ዘመናዊ ተገማች ዋጋ እንዲኖረው ዜን ከዚህ ጋር ተያይዞ የንብረት እሴት ጭማሪ መሰረት ተደርጎ ፕሮፐርቲ ታክስ በተገቢ ሁኔታ ለማስላት ይህንንም በማድረግ የመንግስትን ገቢ ማሳደግ ባለንብረቱ የንብረቱ ተገቢ ዋጋ መረጃ ኖሮት በገበያ ተሳታፊ እንዲሆን አስፈላጊ በጣም አዝነውለት ባለንብረቱን ለመጥቀም ከገበያ ተታሎ እንዳይሸጥ ከሪል ስቴት ልማት ጋር ተያይዞ አሰራር በመቀየር የሪል ስቴት ኢንቨስትመንትን ማበረታታትና የቤት አቅርቦት እንዲሻሻል በማስፈለጉ ማበረታታት አንድ የኢኮኖሚ ማህበረሰብ ለመገንባት ወጥ የሆነ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትን ግመታ ህግ ማዕቀፍ ማውጣት አስፈላጊ ሆኖ በመገኘቱ ማን ነው ይህን የህግ ግራጁዌት ነው የሚጽፈው ወይስ ደብተራ ነው የሚጽፈው ነው የምትሉት? የሆነ በጣም ክሬፕልድ የሆነ ስንኩል እና ጠቅላላ ድንጋጌ ይላል አጭር ርዕስ ይህ አዋጅ የሪል ስቴት ልማትና የማይንቀሳቀስ ምናምን ተብሎ የቃሉ አግባብ ሌላ ትርጉም የሚሰጠው ካልሆነ ሪል ስቴት ላይክ ነው ልዝለለው ሪል ስቴት ማለት ለንግድ፣ ለመኖሪያ፣ ለኢንዱስትሪ፣ ለማህበራዊና ለሌሎች አገልግሎት በመሬት ላይና ከመሬት ላይ በታች የተገነባ ግንባታና በመሬት ላይ የሚገኙ ቋሚ ተክሎችን የሚያካትት ነው። ተክሎች ፓርት ኦፍ ሪል ስቴት ናቸው። እኔ እንግዲህ ቻትጂፒቲን ራሱ ጠየቅኩት ማለት ተክሎችን ምንድን ነው የሚባለው በህግ ውስጥ በአንቀፍ ውስጥ ማካተት የተለመደ ነው አይደለም ነገር አለ። ሌላው ግን እንደው ምንድነው አሁን ለምሳሌ ከእንግዲህ አሁን መግቢያውን ፕሪያምብሉን አይታችሁታል። ምንድነው አሁን ችግሩ ማለት ምን ልበላችሁ፣ ዘመናዊ የሪል ስቴት ገበያ እነዚህ አክተሮች አሉት ቢያንስ ነው ብላችሁ። አክተሮቹ ማን ናቸው? መንግስት አለ፣ ገብቷችኋል? መንግስት አለ፣ ገዢ አለ፣ አልሚ አለ፣
ባንክ ወይንም የገንዘብ ተቋማት አሉ፣ ሴሎቹ አሉ፣ ሴልሶቹ አሉ፣ ኤጀንቶቹ አሉ፣ ፕሮሞተሮቹ አሉ። እነዚህ ናቸው ሪል ስቴት ገበያ ውስጥ አሁን እንቅስቃሴ የሚያደርጉት ማለት ነው። አንተ ስለ ሪል ስቴት ፕሮክላሜሽን ካወጣ በእነዚህ መካከል ያለውን መስተጋብር ማወቅ ነው። ለምሳሌ ስለ ማለት ገዢዎችን ካላስፈላጊ ምናምን ነው እንትን ውስጥ መግቢያ ላይ መቀመጥ ያለበት ምን ማለት ነው? መንግስት የሪል ስቴት ገበያውን ለምሳሌ በገንዘብ ለመደጎም ወይንም ታማኒነትና ምናምን እንዲኖረው ብለ መንግስት ሚናውን መወጣት እንዲችል መዘርዘር ካስቀመጥክ ነው መግቢያው ላይ መቀመጥ ያለበት። ገዢዎቹ ደግሞ ለእንደዚህ አይነት ማጭበርበር፣ ለፕሮሞሽን ምናምን ስለሚጋለጹ እነሱን ፕሮቴክት ለማድረግ፣ ባንኮች ደግሞ በገዢዎችና በአልሚዎች መካከል የሚኖረው ግንኙነት ጤናማ ሆኖ ለገዢዎችም ለአልሚዎችም ገንዘብ በጥሩ ሁኔታ ማበደር እንዲችሉ ምናምን ዝም ብዬ ሃይላይቱን ነው የሚለው፣ ሰብስታንሱን መምላቱ ሌላ ነገር። የሽያጭ ሰራተኞች ኃላፊነት በሞላው መልኩ ጉዳዩን እንዲያካሂዱ፣ እንደዚሁም ደግሞ የፕሮሞሽን ስራ የሚሰሩ ሰዎች እንዲህ በማድረግ በገበያው ያለውን ታማኝነት ለመጨመር፣ ጥራቱን ለመጨመር ነው ጥራቱን ለመጨመር፣ ዋጋውን ለማስተካከል፣ ገዢዎች፣ መንግስት፣ ባለሀብትም ባንኮችም በገበያው ላይ መተማመን እንዲኖራቸው ወዘተ ወስተ ለዚህ ነው ህጉ የወጣው ብለህ ነው የምትለው። ምንድን ነው የሚለው ግን? እሱ አፉን ነው የሚከፍተው። ዝም ብሎ በቃ እኔ ደብተራ ነው እንጂ ዝም ብሎ ይሄ የልማድ የሰፈር ራፖርት ጸሐፊ ነው እንጂ እንደዚህ አይነት ግብ የሚያስቀምጠው እንዴት ማርኬት ውስጥ ዋና ዋና ተዋናይ የሆኑ ሰዎች ገዢዎቹ፣ አልሚዎቹ፣ ባንከሮቹ፣ ሴልስ ፐርሰኖቹ፣ ፕሮሞተሮቹ ከግምት ውስጥ ያልገቡበት ፕሪያምብል ወይም መግቢያ እንዴት ታስቀምጣለህ? ሲጀምር ነው ምንም ስለ ተጨባጭ መንግስት የሚያወጣው ህግ ሌላ፣ በተጨባጭ መሬት ላይ ያለው ሁኔታ ሌላ፣ ነገርየው እንዴት እንደሚሰራ ምንም። ምክንያቱም እንግዲህ ችግሩ ሪል ስቴት ገበያውን የሚጎዱት ነገሮች፣ በሱ ላይ ያሉትን እምነት የሚሸረሽሩት ነገሮች ምንድን ናቸው? መዘግየት ነው፣ የዋጋ መዛባት ነው፣ የግንባታ ጥራት ችግር ነው፣ ተያይዘው የሚመጡ ክርክሮች ናቸው። እንዴት አድርጎ የባለቤትነት መብት ሲሸጋገር በጤናማ በትክክለኛ ሁኔታ የመሸጋገሩ ጉዳይ ነው። አለመግባባት ሲፈጠር እንዴት የሚዳኝበት መንገድ ነው። ማን ነው በሪል ስቴት ኤጀንትነት ማለት ነው በሪል ስቴት ፕሮጀክትነት መዝገብ ያለበት? እነዚህ የሽያጭ ሰራተኞቹ፣ የማስታወቂያ ስራ የሚሰሩ ሰዎች እንዴት ነው ኢት ሃዝ ሰፖዝድ ቱ ቢ ዳት ዌይ። ይሄንን እንደ ሀገር ነው የምላችሁ። ይሄ ሁሉ ዩኒቨርሲቲ፣ ይሄ ሁሉ ወጣት፣ ይሄ ሁሉ ቴሌቪዥን፣ ይሄ ሁሉ ኢንተርኔት፣ ይሄ ሁሉ ቲክታክ፣ ይሄ ሁሉ ዩቲዩብ ይሄንን ፕሮዲውስ ማድረግ ካልቻለ ምንድን ነው ፋይዳው ነው? እና እኔ እንደ ማህበረሰባዊ ልማታችን በጣም 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 እንትን አይደለም። አይ እንደው ምናምን ብለን ኤክስኪውዝ ምንሰጥለት አይደለም። ዩኒቨርሲቲ ስለሌለን አይደለም። እንግሊዝኛ ስለማንችል አይደለም። መጽሐፍ ማንበብ ስለማንችል አይደለም። ኢንተርኔት አክሰስ ምናምን ብሮድባንድ ስለሌለን አይደለም። እውቀቱ ስለሌለን አይደለም። እኔ ፖለቲካ የለንም። እንዴት ነው ለምንድን ነው እንደዚህ የሆነው? ምን ይሻለናል? በጣም አሳሳቢ ነው። እንግዲህ ሪል ስቴት ማለት ዛፎችንም ይጨምራል ብሎ ሪል ስቴት ልማት ማለት በመሬት ላይና ከመሬት በታች ለንግድ፣ ለመኖሪያነት፣ ለኢንዱስትሪ፣ ለማህበራዊና ብቻ ማንኛውም በመሬት ላይ ያለ ስትራክቸር ሪል ስቴት ነው ማለት በመሬት ላይ ከመሬት በታች ለንግድ፣ ለመኖሪያነት፣ ለኢንዱስትሪ፣ ለማህበራዊና ለሌሎች አገልግሎት፣ ለሽያጭ፣ ለክራይ ወይም ለሊዝ አገልግሎት እንዲውል ግንባታዎችን መገንባት። ውሃ ላይ ሀይቅ ላይ ከገነም ጣና ሀይቅ ላይ እንደዚህ አድርገህ ከገነባ እሱ ሪል ስቴት አይደለም፣ መሬት ላይ የሪል ስቴት አልሚ ማለት በአንድ ቦታ ወደ ጎን ወይም ወደ ላይ
1500 ካሬ ሜትር ጥቅል የግንባታ ወለል ስፋት በላይ የሆነ ቤት ወይም ኦኬ። ስለዚህ 1000 ስኩዌር ሜትር ዋይ 1000 ስኩዌር ሜትር እንግዲህ ኦኬ። ከህንዱ ጋር የምታዩት እነሱ 500 ስኩዌር ሜትር ላይ ነው። ስለዚህ ከ1000 ስኩዌር ሜትር በላይ ቤቶች በግሉ ወይም ከመንግስት ወይም ከሌሎች አካላት ጋር በአጋርነት የሚገነባና በሽያጭ በሊዝ ወይም በክራይ ለተጠቃሚ የሚያቀርብ ሰው ነው። ፌር ነው። ግን 1500 ካሬ ሜትር በታች እየሰራ ሰው ሪል ስቴት ዴቨሎፐር አይደለም ነው። አይ ዶንት ኖ ላይክ ነው እንግዲህ ኦኬ። እሱ ችግር የለውም። የማይንቀሳቀስ ንብረት ማለት የመሬት ይዞታ መጠቀሚያ መብትና መሬት ነክ ሀብት ሲሆን ለንግድ፣ ለመኖሪያ፣ ለኢንዱስትሪ፣ ለማህበራዊና ለሌሎች አገልግሎቶች በመሬት ላይና ከመሬት በታች የተገነባ ግንባታና በመሬት ላይ የሚገኙ ቋሚ ተክሎችን የሚያካትት ነው። ቋሚ ተክል አለ ወይ? ግብይት ማለት የማይንቀሳቀስ ንብረት የማስተዋወቅ፣ የመሸጥ፣ የመግዛት ወይንም ማከራየትን የሚጨምር ነው። የገበያ ዋጋ ማለት የማይንቀሳቀስ ንብረት በአካባቢው ገበያ ንብረቱ ሊያወጣ የሚችለው ወቅታዊ ዋጋ ነው። ግመታ ማለት የማይንቀሳቀስ ንብረት መረጃ በመተንተን የንብረት ወቅታዊ ዋጋ ግምት መስራት ነው። ገማች ማለት ወቅታዊ የማይንቀሳቀስ ንብረት ዋጋ ሳይንሳዊ በሆነ መንገድ በመተንተን እንዲተምን በሚመለከተው የመንግስት አካል። አሁን አንዱ ፈንዳሜንታል ችግር ምንድን ነው? ይሄ ቫሉዌሽን የሚሰራ ከሆነ ቫሉዌሽን አውቶሪቲ ነው የሚሰራው ብሎ መቀመጥ የለበትም ወይ? በሚመለከተው የመንግስት አካል ካልክ በቃ አጠፋኸው ነው። ለምንድን ነው በሚመለከተው የመንግስት አካል እንደሚባል? ምን አይነት የህግ አወጣጥ ነው? ህግ አውጥተህ ኃላፊነት ካልሰጠ ያ ህግ በቃ ህግ አይደለም ነው። ፕራክቲካል አፕሊካቢሊቲ አይኖረውም። በሚመለከተው የመንግስት አካል ተቋም መፍጠር የዚህን ያህል ሳይንስ ነው እንዴ? የንብረት ግምት ጥቅል ማለት የማይንቀሳቀስ በሆነ መንገድ መተንተን ነው። የንብረት ግምት ጥቅል ማለት የማይንቀሳቀስ ንብረት በመገመት ወቅታዊ ዋጋውን የሚገልጽ የተጠቃለለ መረጃን የያዘ ሰነድ ነው። ማለት የማይንቀሳቀስ ንብረት በመገመት ወቅታዊ ዋጋውን የሚገልጽ የተጠቃለለ መረጃን የያዘ ሰነድ ነው። እንግዲህ ፕሮፋይሉን ነው የሆነ ዶሴው ውስጡ ያለው ግምቱን እሱ ነው። አግባብ ያለው አካል ማለት በዚህ አዋጅ የተጠቀሱትን የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት ለማስያዝ የሚከናወኑ ተግባራትን ለማስፈጸም ለመምራት ስልጣን የተሰጠው በፌዴራል ወይም በክልል ወይም በከተማ አስተዳደር። ይታያችሁ በቃ አጠፋው ማለት እኮ ነው። ማን ነው ባለስልጣን? ኖባዲ ጀስት ነው ላይክ ነው ኢን ዘ ቢግ ስዋትስ ኦፍ ገቨርንመንት። አስቡት እንግዲህ መንግስት እኮ ማለት ባህር ነው። የሆነ ስልጣን የተሰጠው አንተ አትደነግገውም ወይ? ምንድን ነው ዓላማው? ህግ የምታወጣው ዝም ብለህ ለደንቡ ነው? አንዱ መሰረታዊ ችግሩ እንግዲህ ይሄን ነው። የመሬት ማሻሻያ ማለት ህንፃን ሳይጨምር በከተማ ቦታ ላይ ለመጠቀም ተብሎ የተደረገ ማሻሻያ፣ ማስተካከያ፣ ማላመጃ ለውጥ ሲሆን መደቦችን፣ ጎዳናዎችን፣ መንገዶችን፣ የገበያ ቦታዎችን፣ የውሃ መከላከያ ግንብ፣ ግቢ ንጣፍና ማስዋብ የመሳሰሉትን ያካትታል። Land improvement means any building improvement, adjustment or adaptation made to urban land for use excluding streets. ማለት ህንፃን ሳይጨምር means any non-building improvement. ህንፃ ስትገነባ ማሻሻያ አይባልም። ሌላ ነገር ስትሰራ ላይ ተካካይ ኦኬ። ህንፃ ማለት ማንኛውም መሬት ላይና ከመሬት በታች ወለል ያለውና የግል ወይም የጋራ መኖሪያ ህንፃ ወይም የኮንክሪት ተሸካሚ ወይም የብረት ወይም የስትራክቸራል ውቅሮች ያለው ወይም የተለያየ ከፍታና ስፋት። Building means any construction on the ground and under the ground, whether private or communal group, or a structure of concrete, steel or other structural elements, or of varying heights and widths depending on the category. Okay. የህንፃ መግለጫ ማለት የጋራ ህንፃውን ስምና አድራሻ፣ የቤቶችና የጋራ መጠቀሚያዎችን ወሰኖች፣ እንደዚሁም ከጋራ ህንፃው አንጻር የጋራ መጠቀሚያዎችንና የእያንዳንዱ ቤት የሚገኝበትን ትክክለኛ ቦታ ሰነድ ሲሆን ማንኛውም የህንፃ መግለጫ ማሻሻያን ይጨምራል። ኦኬ። ጊዜያዊ ግንባታ ማለት የጊዜ ገደብ ተቀምጦለት የሚገነባና የተሰጠው የጊዜ ገደብ ሲጠናቀቅ የሚነሳ የህንፃ ግንባታ ነው። ጊዜያዊ ግንባታ ኦኬ። ላይክ ቴምፖራል ሆኖ
የሚፈርስ ፈራሽ የሆነ ኮንስትራክሽን። ኦኬ። የመኖሪያ ህንፃ ማለት ማንኛውም ሰውም ለመኖሪያነት የሚገለገልበት ማንኛውም ህንፃ ነው። የስራ ህንፃ ማለት ማንኛውም ሰው ስራ ማከናወኛ የሆነ በከተማ ላይ የሚገኝ ማንኛውም ህንፃ ነው። አይውሽ ያው እነዚህን ዲፋይን ያደረጓቸውን ነገሮች ይጠቀሟቸዋል ውስጥ በዝርዝር አም ጎይንግ ቱ ሴ ላይክ ነው። አይ ዶንት ቲንክ ሶ። የህዝብ አገልግሎት ህንፃ ማለት እንደ ትምህርት ተቋም፣ የጤና አገልግሎት ተቋም፣ የህዝብ ቤተ መጻሕፍት፣ የጉባኤ አዳራሽ፣ መዝናኛ ቦታ ወይም ማንኛውም ተመሳሳይ እና የትርፍ ዓላማ ሳይኖረው ለህዝብ አገልግሎት የሚሰጥ የጋራ ህንፃ ማለት ከመሬት ወደ ላይ ወይም ወደ ጎን ለጎን የተሰሩ በተናጠል የሚያዙ 5 እና ከ5 በላይ አፓርታማ ቤቶችና በጋራ ባለቤትነት የሚያዙ የጋራ መጠቀሚያዎች ያሉት ለመኖሪያ ወይም ለሌላ አገልግሎት የሚውል ህንፃ ሲሆን ያረፈበት ይዞታ የሚጨምር ነው። 4 ቤቶች የያዘ የጋራ ህንፃ ሊኖር አይችልም ነው። እንግዲህ የሪል ስቴት የብቃት ማረጋገጫ የምስክር ወረቀት ማለት የሪል ስቴት አልሚው ባለሀብት በዚህ አዋጅ የተሰጠውን መብትና የተጣለበትን ግዴታ እንዲወጣ ድጋፍና ክትትል ለማድረግ የሚረዳ ባለሀብቱ ልማት ለማከናወን አግባብ ያለው አካል የሚሰጠው የሪል ስቴት አግባብ ያለው አካል ነው ላይክ ነው። ይህን እንዴት አድርገው የሚሰጠው የሪል ስቴት አልሚ የብቃት ማረጋገጫ ምስክር ወረቀት ነው። ባለሀብት ማለት የኢትዮጵያ ውስጥ ካፒታል ስራ ላይ ያዋለ የሀገር ውስጥ ወይም የውጭ ባለሀብት ነው። እንግዲህ እንተርጉማቸው። ሌትስ ጎ። የሀገር ውስጥ ባለሀብት ማለት ኢትዮጵያ ውስጥ ካፒታል ስራ ላይ ያዋለ ኢትዮጵያዊ ዜጋ፣ ሙሉ በሙሉ ኢትዮጵያዊ ዜጋ የተያዘ ኢትዮጵያ ውስጥ የተቋቋመ ድርጅት፣ ሙሉ በሙሉ በኢትዮጵያዊ ዜጋ የተያዘ ኢትዮጵያ ውስጥ የመንግስት ልማት ድርጅት። የሀገር ውስጥ ባለሀብት መንግስት የሀገር ውስጥ ባለሀብት ነው። አግባብነት ባለው ህግ የተቋቋመ የህብረት ስራ እግዚአብሔር ይህንን ቃል አግባብነት ባለው ህግ ወይም ኢትዮጵያ ውስጥ ባጸደቀችው ዓለም አቀፍ ስምምነት መሰረት እንደ ሀገር ውስጥ ባለሀብት የተቆጠረ የውጭ ሀገር ዜጋ ወይም ድርጅት ነው። በዚህ አንቀጽ ከንዑስ አንቀጽ እኔ ጤነኛ አእምሮ የሚሰራ ሰው ወይንም ምሁር አይደለም፣ እርግጠኛ ነኝ። ሳይንቲፊክ የሆነ ኖርማል ሌጋል ትሬኒንግ ምናምን የወሰደ ሰው አይደለም ይሄን የሚጽፈው። ዝም ብሎ አንድ ቅዥቢ ደብተራ ነው፣ እርግጠኛ ነው። በዚህ አንቀጽ ከንዑስ አንቀጽ 26 ፊደል ተራ ሀ እስከ ረ በተመለከቱት በማንኛውም መካከል በጋራ ኢትዮጵያ ውስጥ የተቋቋመ ድርጅት የአዋጅ ሲወጣ በስራ ላይ የነበረ ኢንቨስትመንትን በተመለከተ ብቻ ሆኖ ከዚህ በፊት ታውጆ ከጊዜ በኋላ በተሻሩት ህጎች መሰረት የሀገር ውስጥ ባለሀብት የኢንቨስትመንት ፈቃድ ሰጥቶና የውጭ ሀገር ዜጋ ወይም ድርጅት የሀገር ውስጥ ባለሀብት 21 ይህ አዋጅ ሲወጣ በስራ ላይ የነበረ ኢንቨስትመንትን በተመለከተ ብቻ ሆኖ ከዚህ በፊት ታውጀው ከጊዜ በኋላ በተሻሩ ህጎች መሰረት የሀገር ውስጥ ባለሀብት የኢንቨስትመንት ፈቃድ የተሰጠውና አሁንም ኢትዮጵያ ውስጥ በስራ ላይ ያለ የውጭ ሀገር ዜጋ ወይም ድርጅት። የውጭ ሀገር ዜጋ የሀገር ውስጥ ባለሀብት የምትልበት ምክንያት አይዶን ነው ላይክ ነው። ሪጋርዲንግ ኢንቨስትመንት ኦፍ ኢንፎርስ እንግዲህ ኦርጋናይዜሽን ዶሜስቲክ ኢንቨስተር regarding investment in force when this proclamation issued domestic investor granted license under previous now replaced laws and foreign citizens or organization regarding investment እንዲህ አይነት ገለጻ አለ እንግሊዝኛ regarding investment in force when this proclamation issued regarding investment in force የሀገር ውስጥ ባለሀብት ማለት
like domestic investor means regarding investment. What kind of grammar English is that? Enforced when this proclamation issued. Uh, Domestic investor granted license under previous now repealed laws and foreign citizens and still working in Ethiopia. የውጭ ባለሀብቶ ነው ተሻሩ ህጎች መሰረት የሀገር ውስጥ ባለሀብት ኢንቨስትመንት ፈቃድ የሰጠውና አሁንም ኢትዮጵያ ውስጥ በስራ ላይ ያለ እንግሊዝኛውና አማርኛው ምንም እንኳን በኢትዮጵያ እንግዲህ በአዋጁ መሰረት ሁለቱ ሳይታረቁ ሲቀር የአማርኛው የሚጸና ቢሆንም እንግሊዝኛው ይህ አዋጅ ሲወጣ በስራ ላይ የነበረ ኢንቨስትመንትን በተመለከተ ብቻ ሆኖ ከዚህ በፊት ታውጀው ከጊዜ በኋላ በተሻሩ ህጎች መሰረት የሀገር ውስጥ ባለሀብት ኢንቨስትመንት ፈቃድ የሰጠውና የሀገር ውስጥ ባለሀብት ኢንቨስትመንት ለውጭ ሀገር ዜጋ ምን አይነት ህግ ነው የሀገር ውስጥ ባለሀብት ብሎ ፈቃድ የሚሰጠው? እዚህ ገብቷቸዋል። ዋት ኢዝ ዘ ዲፍረንስ ቢትዊን ፎሬን ኢንቨስተር እንግዲህ ቀጥለን በዚህ አንቀጽ መሰረት የተገለጸ ሆኖ በዚህ ንዑስ አንቀጽ የተመለከተ የውጭ ሀገር ዜጋ ተወላጅ ሀገር ኢንቨስትመንት ሆነ በዚህ ንዑስ እንዲህ አድርገው ራሱ ይሄ አሁን አዋጁ ነው። ፍርድ ቤት ብትሄዱ እንዴት አድርገው ተከራክረው ህግና ስርዓት እንደሚያስከብሩ ራሱ እግዚአብሔር ይወቅ። የውጭ ባለሀብት ማለት የውጭ ካፒታል ወደ ኢትዮጵያ በማስገባት ስራ ላይ ያዋለ ነው። ይሄ ከዚህ ጋር አይጋጭም ወይ? የኢትዮጵያ ውስጥ በስራ ላይ ያለ የውጭ ሀገር ዜጋ ወይም ድርጅት ነው። የውጭ ሀገር ዜጋው ነው ካፒታል ከውጭ ሳያመጣ በዚሁ ሀገር ውስጥ ያለ ካፒታል የሚጠቀም ከሆነ የሀገር ውስጥ ባለሀብት ይባላል። ሜቢ ነው ላይክ ነው አጻጻፉ እንደዛ ሆኖ ነው። እና እነዚህ ሰዎች እንዴት ነው የምንኖረው ነው እኮ ነው። ይገርማል ወይ? ባዶ ሀገር ቢሆን ነው ማለት እንዳለ እንጂ ማጥፋት ነው እንጂ እስከዛሬ የነበረው ፍትሐብሔር ወንጀለኛ ምናምን ህግ በሙሉ ገብቷቸዋል። እስከ ላይክ ነው አዲስ አዘጋጅታችሁ ኮምፕሊትሊ ሪፕሌስ ማድረግ ነው። የውጭ ሀገር ዜጋ በባለቤትነት የተሳተፈበት ድርጅት በማንኛውም ባለሀብት ውጭ ሀገር የተቋቋመ ድርጅት በዚህ አንቀጽ ንዑስ አንቀጽ 27 ፊደል ተራ ሀለ ወይም ሐመርሃ በተመለከቱት ማናቸውም ባለሀብቶች መካከል በጋራ የተቋቋመ ድርጅት ወይም እንደ ውጭ ባለሀብት መቆጠር የፈለገ መደበኛ ነዋሪነቱ ውጭ ሀገር የሆነ ኢትዮጵያዊ ነው። በጣም ትርጉም ራሱ የውጭ ባለሀብትና የሀገር ባለሀብት መለያ ክራይቴሪያ ማዘጋጀት አለመቻል ምንድን ነው? አሁን how do you explain it? ክሊር የሆነ ሲምፕል የአንድ ይዞታ የጋራ ባለቤትነት ማለት ከአንድ በላይ የሆኑ ሰዎች አንድን ይዞታ እንደየድርሻቸው መጠን በባለቤት የሚሆኑበትና የሚጠቀሙበት አሰራር ነው። ቤት ማለት አንድ ወይም ከአንድ በላይ ክፍሎች ያሉትና ለመኖሪያ፣ ለንግድ፣ ለኢንዱስትሪ፣ ለማህበራዊና ለሌሎች አገልግሎቶች የተገነባ ራሱን የቻለ የይዞታ መረጋገጫ ያለው የሚጠየቅ ቤት ማለት ሃውስ ሚንስ ይህ ነገር ይሰራል ላይክ ነው። ኮፒው ከሰራ house means all right. How do you see this? Do you see this definition of a house? How do you see this definition of a house? It's quite broad and legalistic, not just architectural. Let's unpack it. This definition is not describing a physical house in an everyday language. Instead, it's defining what counts as a house for legal having or claiming independent legally. Broad coverage. The phrase "constructed for residential," it doesn't matter what the building is. I mean.
In summary, the definition of house in the Art Proclamation is a legal category built property in a building. Then I like, So, I mean, what I wanted was if the definition was out of place. It's a bit awkward in argument. Awkward about it. እና እኛ የሆነ ቤት እንደዚህ ብሎ የሚተረጉም ህግ አለ። ኦክዋርድ ነው። ኢትስ ሶ ኦክዋርድ ቱ ቢ ኦነስት። እንዴት ቤት እንደዚህ ይተረጎማል? እንዴት ፓርላማ ይህን ያጸድቃል ነው? እና ምን ይሻለናል ነው? ቤት ህፃን ልጅ አይተረጉምም እንዴ? ገብታችኋል? ቤት እንዲህ አይነት የቤት ትርጉም አለ። ድርድር ማለት በጨረታና በምደባ አግባብ ለተጠቃሚ ሊተላለፉ በማይችሉትና የቤቱን ልማቱን ጨምሮ ለተለያዩ ሀገራዊ ፋይዳ ላላቸው አገልግሎቶች አግባብ ያለው አካል ከአልሚዎች ጋር በሚያስቀምጠው የልማት እቅድ መሰረት እና ከአልሚው ጋር በመደራደር የከተማ ቦታ በሊዝ ይዞ ማልማት የሚፈቀድለት ስልት ነው። ድርድር ነው ደግሞ። Negotiation means a method that allows the transfer of urban land in lease in accordance with the development plan established by ድርድር እንዲህ አይነት የድርድር ትርጉም አለ ወይ? እኔ እንደው እንዲህ አይነት ድርድር ማለት ምን ማለት ነው? ነው አይ በዚህ ኮንቴክስት ድርድር ማለት እንዲህ ማለት ነው ብለህ ተርጎም ትችላለህ። አንሌስ ኢትስ ቬሪ ኔሰሰሪ ኦልራይት ማለት እንዴት ልበላችሁ፣ አንዳንዴ ዴፊኒሽን እኮ የሚያስፈልጋችሁ አንድን ቃል ነው ይህንን ሊተካላችሁ የሚችል አሁን እዚህ ጋር የተቀመጠውን ጽንሰ ሀሳብ ድርድር ማለት በፖሊሲ ውሳኔ መሬት የተሰጣቸው ሰዎች ናቸው። አግባብ ያለው አካል ከአልሚዎች ጋር በሚያስቀምጠው የልማት እቅድ መሰረት እና ከአልሚው ጋር በመደራደር የከተማ ቦታ በሊዝ ይዞ ማልማት የሚፈቀድለት ስልት። ሚኒስተር ማለት የከተማና መሰረተ ልማት ሚኒስተር ነው። ከተማ ማለት ማዘጋጃ ቤት የተቋቋመበት ወይም 2000 ወይም ከዛ በላይ የሆነ የህብረተሰብ ቁጥር ያለውና ከዚህ ውስጥ ቢያንስ 50 በመቶ የሚሆነው የሰው ኃይል ከግብርና ውጭ በሆነ ስራ ተሰማርቶ የሚገኝበት አካባቢ ነው። ክልል ማለት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 47 መሰረት የተመለከተው ማንኛውም ክልል ሲሆን አዲስ አበባ ከተማና የድሬዳዋ አስተዳደርን ይጨምራል። ማህበር ማለት በኢትዮጵያ ህብረት ስራ ማህበራት ማቋቋሚያ አዋጅ መሰረት ህጋዊ ሰውነት ያገኘ አካል ነው። ሰው ማለት የተፈጥሮ ሰው ወይም በህግ ሰውነት መብት የተሰጠው አካል ነው። ማንኛውም በወንድ ጾታ የተገለጸ አገላለጽ የሴትን ይጨምራል ይላል። የተፈጻሚነት ወሰን ይህ አዋጅ በኢትዮጵያ ውስጥ በሚከናወን በማንኛውም የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ላይ ተፈጻሚ ይሆናል። መርሆች የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት የሚከተሉት መርሆች ይኖሩታል። ግልጽነት፣ ተጠያቂነት የተከተለ እንዲሆን ግልጽነትና ተጠያቂነት የተከተለ እንዲሆን በማድረግ የባለድርሻ አካላትን ፍላጎት ያካተተ የአገልግሎት አሰጣጥ ቀልጣፋ፣ ውጤታማና ዘመናዊ አሰራርን ስርዓት የተከተለ በህግ የሚመራ ለህዝብና ለዘላቂ ሀገራዊ ኢኮኖሚያዊ ልማት አስተዋጽኦ የሚያደርግና የከተሞችን ተወዳዳሪነት የሚያጎለብት ወቅታዊና ነባራዊ ሁኔታን መሰረት ያደረገ የተረጋጋ የማይቀጥል ዝፍጥ ከንቱ ነው። ከንቶች ነው። የሪል ስቴት አልሚዎች የብቃት ማረጋገጫ ምስክር ወረቀትና የይዞታ ማስረጃ አሰጣጥ ይላል። እንግዲህ አሁን ምንም ባዶ ማለት ነገርኳችሁ። ይሄንን እኔ ባህላዊ ይሄ በመሰረተ ትምህርት
እውቀት ሰው ከዚህ የተሻለ ህግ ያወጣል ብዬ ማለት በተለይ ትንሽ ስለ በጉዳዩ ላይ ህግ ቀመስ የሆነ ሰው ነገረ ፈጅ የሆነ ሰው ገበያውን የሚደረገውን አሁን ለምሳሌ ሴልሶች አሉ፣ ፕሮሞተሮች አሉ፣ ባንኮች አሉ፣ ሪል ስቴት አርሚዎች አሉ፣ ገዢዎች አሉ፣ መንግስት አለ። እነዚህ ናቸው ባለድርሻ አካላቶቹ ወዘተ ወዘተ የሚለው መረጃው ያለው ትንሽ ስለ ጉዳዩ እውቀት ያለው የ8ኛ ክፍል የህግ እውቀት ያለው ሰው ከዚህ የተሻለ ህግ ያወጣል። እንደኔ ነው የምላቸው። ትርጉም የለ፣ ዓላማ ማስቀመጥ የለ፣ ኃላፊነት ማከፋፈል የለ፣ ነገሮች ላይ መስመር ማስያዝ የለ፣ ባዶ ነው የምላቸው። እንዴት እኔ እንደዚህ ሆን እግዚአብሔር ይወቅ። እንዴት በሀገር ደረጃ እንደዚህ እንዴት ሰው ዜሮ ይሆናል? እንግዲህ ወደ ብቃት ማረጋገጥ ነው። የብቃት ማረጋገጫ ምስክር ወረቀትና የይዞታ ማስረጃ ማሰጣጥ። ስለዚህ የሪል ስቴት አልሚዎች የብቃት ማረጋገጫ ማንኛውም በሪል ስቴት ልማት ለመሰማራት የሚፈልግ የሀገር ውስጥና የውጭ ሀገር ባለሀብት በዚህ አዋጅ መሰረት አግባብ ካለው አካል በቃ ሞተ እኮ ነው ቀረ እዚህ ጋር ገብቷቸው። ምክንያቱም ማን ነው አግባብ ያለው አካል? እንዴት አድርገህ ነው የምታስፈጽመው? እንዴት አድርገህ ነው የምትቆጣጠረው? ይሄ ህግ ነው ወይ? ህግ እንደዚህ አርበ ሰፊ ሆኖ ይችለዋል? ህግ እኮ በጣም ስፔሲፊክ መሆን አለበት፣ ግልጽ መሆን አለበት፣ ሜጀረብል መሆን አለበት ምናምን እንትን አግባብነት ካለው አካል እውቅና ያገኘ ነው። ማን ነው ያ አግባብነት ያለው አካል? የከተማ አስተዳደር ሊሆን ይችላል፣ የምናምን ሊሆን ይችላል። ስለዚህ ዝም ብሎ ከታች በደንብ አስቡት እንግዲህ ውጥንቅጥ ሊያወጡ ሞስት ኢምፖርታንት አንድ ትልቅ ገበያን ያግዛል፣ መተማመንን ይጨምራል፣ ጥራት ይጨምራል፣ ዋጋን ያረጋጋል፣ የክሬዲት ማርኬቱን ለማሰራት ትልቅ ድርሻ አለው፣ ቤት ገዢዎችን ካልተጠበቅ ነው ከማጭበርበር ከምናምን ይከላከላል ወዘተ ተብሎ የሚታሰብ ህግ እንዴት አግባብነት ያለው አካል ብሎ ያስቀምጣል? እንዴት ለዚህ ማን ሪስፖንስብል እንደሆነ ማስቀመጥ ያቅተዋል? እንዴት መሰየም ነገሮችን መስመር ማግስ ያቅተዋል? እና ኢሳያስ አፈወርቂ ኢትዮጵያ የምትባል ሀገር ካለች ሲል ተናድጄበት ነበር። ዝም ብሎ ላይክ ነው we are there but we are dead። እውነታው እሱ ሰው እንዲህ ሊሆን አይችልም ነው የምላቸው። አይ ዶንት ቲንክ ነው ላይክ ነው። ካልቻልክ ስጠው፣ በኮሚሽን አሰራው። if you don't know what the problem እኔው ራሴ ሰራለሁ ብለህ ወይ አትሰራ ወይ አታሰራ። ሰው እንዴት እኔ አሁን ኢትዮጵያ ውስጥ የህግ ዶክትሬት ያለው ሰው የለም? መማክርት የአንድ ህግ ሲወጣ ቴክኒካሊ ሪቪው የሚያደርገው ምንድን ነው? ፓርላማው ራሱ እሺ እንትን ጥርስ የሌለው አንበሳ ይሁን አትሊስት እንዴት የፕሮፌሽናል ኮሚቴ አይኖረውም? እንዴት ምክር አይቀበልም? ኢትዮጵያ ውስጥ በህግ ማስተርስ ፒኤችዲ ምናምን ያላቸው ሰዎች የሉ? አይገመግሙትም? ዝም ብሎ ፓርላማ ገብቶ ጸድቆ ሳይወጣ በፊት እኔ ለምንድን ነው እንደዚህ የምንሆነው? ይህ እኮ ብልግና ነው። ኃላፊነት ማለት ግዴለሽነት ሲበዛ ወራዳነት ነው። ሌላ ምን እንድን ነው? በ101ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ